ሰበር ዜና ከአማራ ክልል ፕሬዝዳንትነት ውጭ የምትፈልገውን ስልጣን እንስጥህ ተብዬም አልፈልግም አልኩኝ ሲል አርበኛም ዘመነ ካሴ አስታውቋል። ይህንን በተመለከተም የተለያዩ የፋኖ አመራሮች ሐሳባቸውን እየገለጹ ነው። በምስራቅ ወለጋ ዞን ጊዳና ያና ወረዳ አንዶዴ ዲቾ ቀበሌና በደጋጂጋ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ 19 ሰዎች ተገድለዋል ተብሏል። የመከላከያ ኦፕሬተሩና የሞርታር ኦፒው ፋኖን ተቀላቅለዋል። የመብረቅ ክፍለ ጦር በምዕራብ ወሎ ግንባር ወግዲ ወረዳ ውስጥ ፓራ ኮማንዶና የፖሊስ አባላትን በመምታት ታላቅ ድል ቀንቶታል። ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ከኢትዮ ራይት በምሽቱ መርሃ ግብራችን በአርስቱ ያደመጣችኋቸውንና ሌሎችንም ጉዳዮች አሰናድተን ቀርበናል። እስከ ዝግጅቱ ፍጻሜ አብረን እንቆይ። ከአማራ ክልል ፕሬዝዳንትነት ውጭ የምትፈልገውን ስልጣን እንስጥህ ተብዬም አልፈልግም አልኩኝ ሲል አርበኛ ዘመነ ካሴ ባውቂ አስታውቋል። ከሰሞኑ ብልጽግና የተቀናጀ ጥቁር ፕሮፓጋንዳ ሊሰራ ሲሞክር እየታዘብን ነው። በዙ 23 እና በእልፍ ሰራዊት ታጅቦ እንደምንም ተሽሎክልኮ አንድ ቦታ ይደርስና ብዙ ጊዜ መደበኛ አዳራሾችን ሸሽቶ የሆነ አሳቻ ቦታ የእድር ድንኳኑን አስጥሎ ሲያበቃ በተለያየ ዘዴና ማስፈራሪያ የጠራቸው ወገኖቻችንን ሰብስቦ በቻለው መጠን የተጠና ውሸትን ሲሰብከን ሰንብቷል ብሏል። በእነዚህ ድራማዎች በአንዳንዶቹ በተለይ የኔ ስም ላይ ትኩረት ሲያደርጉ ተስተውሏል። የሚጠበቅ ነገር ቢሆንም አንዳንድ ጉዳዮች ግን አስቂኝ መሆናቸው አልቀረም ብሏል። ከነዚህ መካከል አብዱ ሁሴን የሚባል የብልጽግና ባለጅራት ሎሌ ዘመነ ካሴ ፈሪ ነውና ደውለንለታል የሚሉ ገለጻዎች ግን ትኩረቴን አልሳቡትም ብዬም አልዋሽም። አብዱ ሆይ እንደምታስበው እረኛ ባፍላው የአህያ መዥገር ይነቅላል ሆኖበትም ግርማ የሽጥላም እንዳንተ ያደርገው ነበረ ካለ በኋላ እናም የቢሮውን በርም ባልኮኒም ተደግፎ በቀን ብዙ ጊዜ ስሜን እያነሳ ሲራገም ይውል ስለነበር በ2014 ዓ.ም ባህር ዳር ከተማ በአንድ አጋጣሚ አግኝቸው የሚከተለውን አልሁትም። ግርማ ዘመነ ሲናገር ብዙ ሰው የሚሰማው ዘመነ መለኮታዊ ኃይል ስላለው አይደለም። ዘመነን ሰው የሚሰማው መከራውንና ከመከራው መውጫ መፍትሄውን በድፍረት የሚናገርለት ስለሚፈልግ ነው። እናም በቀን ለ100 ሰላይ አበል እየከፈልክ ስትከተለኝ ከምትውል ቢሮም መጠጥ ቤትም ስሜን ስታነሳም ስትጥል ከምታደር ከጌቶች ጋር ቁጭ ብላችሁ ለትውልዱ ጥያቄ መፍትሄ አምጡ። ያኔ ዘመነ ካሴም ልብሱን አውልቆ ጊዮርጊስ አደባባይ ላይ እርቃኑን ቢጮህ የሚሰማው አይኖርም፣ ትውልዱ መልስ ይፈልጋል አልሁት ይላል። አልሰማኝም። በመጨረሻም የሆነው ሆነ። በ5 ዓመት ውስጥ ምክትል ጠቅላይ ሚኒስትር እሆናለሁ የሚለው ግላዊ ምኞቱ ባከነ ብሏል። ዛሬም ተረኛው ሎሌ የገዛ ህዝቡን በድሮን በታንክ እያስቀቀለ ሳያፍር ህዝብ ሰብስቦ ዘመነ ፈሪ ነው ማለቱን ሰምቻለሁ። ባለፉት 14 ዓመታት አታውቀኝ ከነበረም ጌቶችህን ጠይቃቸው በ64 ክላሽና በአንድ ዲሽቃ ብቻ ከመሃል ባህር ዳር እንደ በሬ ነድቼም በታንክ ታጅበው ወደ አዲስ አበባ እንዲሮጡ ካደረኳቸው አለቆች አንዱ ይህንን ጽሑፍ ስታነበው በእርግጠኝነትም አጠገብህ ይኖራል ብሏል። መሃል ባህር ዳር ላይ ተቀምጬም መሃል ባህር ዳር ላይ ኮሎኔል ማርኪያችኋለሁ፣ ረሳኸውንም አንበሳ ድንገት ሸኮናው ክፍት ቢሆን እንኳን ልትበላው አትከጅልም አትችልምና ብሏል። ሌላኛው ትኩረቴን የሳበችው የአብዱ ቅጥፈት ደውለንለታል የምትለው ናት ያለው ዘመነም አብዱና ጓዶቹ አእምሮ ዘመነ ከብልጽግና ሰዎች ጋር በስልክ አውርቶ ያውቃል ማለት ነው የሚል ጥርጣሬና ግርምትን ለመፍጠር ታስቦ ነው ብሏል። እርግጥ አንድ ነገር አልዋሽም። እሱም በ2014 ዓ.ም አዲስ አበባና ባህር ዳር የሚገኙ የአብዱ አለቆች በአብይ አህመድ ታዘዘው በ3 ወራት ውስጥ 4 ጊዜ የሽምግልና ቡድን ወደኔ ልከው ነበረ ካለ በኋላ 4 ጊዜ የመጡት በአብዛኛው የሚቀያየሩ የሽምግልና ቡድኖች የሚከተሉት ስጦታዎች ቅደም ተከተላቸው እንኳን ሳይቀያየር ያቀርቡልኝ ነበር ብሏል። አንደኛም ከክልሉ ፕሬዝዳንትነት ውጭም የምትጠይቀንን ስልጣን እንስጥህ፣ አውሮፓ ወይንም አሜሪካ ልከንህ 3ኛ ዲግሪህን ተማር፣ 10,000 ካሬ ሜትር ውሰድና የተወሰነው ክፍሉ ላይ እገሌ የተባለው ባለሀብት ግራውንድ ሲደመር 2 ቤት ይገንባልን፣ የቀረውን እስከ 30 ሚሊዮን ስለሚያወጣልን ሽጠህ ትጠቀማለህ የሚል ሲሆን በመጨረሻም የፖለቲካ ፓርቲ መስረትና በሊቀመንበርነት ምራ፣ ትንሽ እረፍትም ያስፈልጋል የሚል ነበር። ታሪኩን ለማሳጠር እንደ ስጦታው ቅደም ተከተል ሁልጊዜም ተመሳሳይ መልሶችን እሰጥ ነበር ብሏል።
የአንዱን ብቻም ለምሳሌ ለማንሳትም የመሬት ጉዳይን በተመለከተም ደጋግሜም 10,000 ካሬውን ስንዴ ዝሩበት ወይንም የከተማ ግብርና የምትሉትን አፋፍሙበት በሏቸው ብያቸዋለሁ ብሏል። ከግርማ ይሽጥላም እስከ ሽማግሌዎቹ የኔና የብልጽግና ሰዎች የግንኙነት ታሪክ ይሄ ነው። ስለዚህ እነ አብዱ ወደኔ የደወሉት በምናባቸው ነው። አብዱና አለቆቹም ትንሽ እንኳን ማሰብ የሚችል አእምሮ ቢኖራቸው ዘመነና ጓዶቹን ያሳደገና የሚያውቅ ዓላማቸውን የሚረዳ ህዝብ ፊት እንደዚህ አይነት የሚያስገምት ቅጥፈትን ባልተናገሩ ነበር ብሏል። ከሚሰበስቡት ህዝብ ቢያንስ ግማሹም ቢያንስ ለአንድ ጊዜ ከድሮን ወይንም ከሌላ ከባድ መሳሪያ አደጋ በተአምር የተረፈ ነው ብሏል። ድሮኖቹና ከባድ መሳሪያዎቹን ደግሞ ዘር አጥፊዎቹ አብይ አህመድና አብዱ ሁሴን እንጂ ዘመነ አልተኮሳቸውም። ለዚህ ህዝብ እንዴት ይዋሻል ሲልም ጠይቋል። ለሜጀር ጀነራል አዲሱ መሐመድ እንኳን እኔ መልስ መስጠት አይጠበቅብኝም፣ አንድ የመደብንለት የ27 ዓመት ጀግና አዋጊ ፋኖ አለ፣ ከሱ ጋራም ይጨርሳሉ ብሏል። አትድከሙ፣ ናዚ ፓርቲ ተመልሶም የጀርመንን ህዝብ መምራት እንደማይችለው ሁሉ ብልጽግና የሚባል የዘር አጥፊዎች ቡድን ተመልሶም የዚህ ህዝብ መሪ መሆን አይችልም ብሏል። በሌላ መረጃም በምስራቅ ወለጋ ዞን ጊዳና ያና ወረዳም አንዶዴ ዲቾ ቀበሌና በዳጋ ጂጋ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ 19 ሰዎች ተገድለዋል ተብሏል። ትላንት ቅዳሜ ያገኘናቸው 2 ሰዎች በጢሻ ተጥለው በስለት ተወግተው የተገደሉ ናቸው የሚሉት ነዋሪዎች፣ ሌሎች እንዲሁ የተወሰኑ ግለሰቦችም በፍለጋም እየተገኙ እንደሆነ ተናግረዋል። ልዩ ኃይሉ ከበባ አድርጎም እስካሁን ባለው ቆጠራ ብቻ 562 መኖሪያ ቤት፣ የእህል መጋዘንና መጠጥ ቤቶች ተቃጥለዋል። 29 ሞተር ሳይክል፣ 3 ባጃጅ፣ 1 በቆሎ መፈልፈያ ኮምባይነር ተቃጥሏል ተብሏል። የሚፈልገውን አፍኖ እየጫነ ይወስዳል፣ የቀረውን በማናለብኝነት ይገድላልም ብለዋል። በመንግስታዊ መዋቅር እንዲህ በግልጽ ግፍ መፈጸሙ ያውም በተደጋጋሚ የማስጠንቀቂያ ድምጽ እየሰማ መደረጉ እጅግ የሚያሳዝን ነውም ተብሏል። የማናለብኝነት ድርጊቱን በጽኑ እናወግዛለን ያሉት የመረጃ ምንጮቹ መንግስት በዓላማና በስውር የሚፈጽመው ደባ በመሆኑ ዓለም አቀፉ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነት እንዲሰፍን የበኩሉን እንዲወጣም ጥሪ ቀርቧል። የመብረቅ ክፍለ ጦር በምዕራብ ወሎ ግንባር ወግዲ ወረዳ ውስጥ ፓራ ኮማንዶና የፖሊስ አባላትን በመምታት ታላቅ ድል ተጎናጽፏል። ትላንት ለዛሬ ታህሳስ 19 2018 አጥቢያ የአፋባህ ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ከወግዲ ከተማ 17 ኪሎ ሜትር ርቀት ላይ ለሚተብላ በምትጠራው ታዳጊ ከተማ ውስጥ ካቢ የተባለ ስፍራ ላይ የአገዛዙ ወንበር ጠባቂዎች ክፉኛ የተመቱ ሲሆን 3 ፖሊሶችና 10 ፓራ ኮማንዶዎች በድምሩ 13 የጠላት ኃይል ተመቷል ነው የተባለው። ንስሮቹ በሰሩት በሌሊቱ ኦፕሬሽን ከ5 በላይ ፓራ ኮማንዶዎች ቁስለኛ ሲሆኑ 22 የሚሆኑት ደግሞ ወደ ሽነት ገደል ገብተዋል ተብሏል። ገደል ከገቡት መካከል በርካቶች በህይወት መትረፍ እንዳልቻሉም ለማረጋገጥ ተችሏል። የአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር ለሚ የሚገኘውን ፓራ ኮማንዶና ፖሊስ ለማትረፍ ከወግዲ ወረዳ ተንቀሳቅሰው የነበረ ቢሆንም መብረቆቹ መንገዱን በእሳት ስላጠሩት ጠላት ምንም ማድረግ ሳይችል ቀርቷል ተብሏል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር። ጤና ይስጥልን።